ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። እባብ ያየ በልጥ በረየ ሲል አርበኛ ዘመነ ካሴ መልእክት አስተላለፈ። በዚህ በእኛ ዘመን ብአዴንን የቀበረ እንጂ ያነበረ ኃይል አልተፈጠረም። አዲሱ ትውልድና አዲሱ አስተሳሰቡ ሁለተኝነትን አይቀበልም። አዲስ ትውልድ የሚለው አገላለጽ የአስተሳሰብና የፖለቲካ ራዕይን እንጂ እድሜን አይመለከትም። የአማራን ብሔርተኝነትና የህልውና ትግሉን የተቀበለ የ99ኛ ዓመት አንድ ዓለሙ የሚሰኝ አማራም የአዲሱ ትውልድ አባል ነው። እናም አዲስ ትውልድ የማንም ሁለተኛ አይደለም። ማንንም ሁለተኛ ማድረግም አይሻም። ተከታይም አስከታይም አይደለም። በፍጹም እኩልነትና ፍቅር ያምናል። ማንንም አንበርክኮ በማንም ተንበርክኮ መኖርን ለአንድ ቀን እንኳ አይፈቅድም። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚሉ ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም። ሰው እንዴት ራሱን ይዘልፋል? ሰው እንዴት ራሱን በውርደት ጅራፍ ይገርፋል? ጁኒየርነትን፣ ሁለተኝነትን፣ የመብት ተመጽዋችነትንና ሽራፊ ጣፋንታ ለማኝነትን ብአዴንን ስናስወግድ አነጣጥረን መተን ባንድ ገንዘን ቀብረናቸዋል። ይህንን ማረጋገጥ የሚፈልግ ቢኖር ምናልባት እዛ አካባቢ አሁንም ጠረናቸው ይኖራልና ከጠቀመው ሂዶ ይፈልግ። አንዳንድ ወገኖች እባብ ያየ በልጥ በረየ ሆኖባቸው ልጥ ሲያዩ እባብ መስሏቸው ቢደነግጡ እንረዳለን። የብአዴን ተንበርካኪነት የፈጠረው ጠባሳ አሁንም ግንባራችን ላይ ስላለ መስጋቱ ጤናማ ነው። ከልክ በላይ መፍራት ግን ነውር ነው። እኛ እኮ ጠላቶቻችንን እንደ እባብ ቀጥቅጠን ጥለን በዲሽቃ እየቀበርን ያለን ጀግኖች እንጂ የግራር ልጥ ባየን ቁጥር እባብ መስሎን የምንደነግጥ ከንቶች አይደለንም። የትም ቦታ ደረታችንን ነፍተን ቀና ብለን ሄድ ዘንድ በደም የተገዛ ክብር አለን። በአደባባይ ቀስቅሰን ተንቀሳቅሰን፣ በአደባባይ ተደራጅተን፣ በአደባባይ ታጥቀን በኮረብቶቻችን ስር ጠላቶቻችንን ቀብረን በኩራት የቆምነን። ሁለተኝነት የተሸናፊዎች እንጂ የአሸናፊዎች ዕጣ አይደለም። ጁኒየርነትንና ገባሪነትን እንኳ ለአማራ ህዝብ ለሌሎች ወገኖችም አንመኝም፣ አናወርስም። ፋኖ የቀይ ባህር ቀጠና አዲሱ የጂኦፖለቲካ ኮከብ እንደሚሆን ዛሬ ሳይሆን ትናንት በቃልም በወረቀትም በካሴትም በድፍረትና በእርግጠኝነት ስሜት ቀድመን ተናግረናል። በአርቲስት ሀብቴ አብርሃም ጉሮሮ ቀይ ባህር ሰፈር ታየ አዲስ ኮከብ ይንቦገቦጋል ሰማይ ሊረከብ። እንግዲህ አድማስ ተራ በተራ ገለል በሉለት ለመጪው አውራ ስንል የአማራን ህዝብ መጪ የክብርና የኩራት ዘመን በጥበብ እየገለጽን ነበር። አንድ ዘመን ያነጠረው ሀቅ አለ። ከዚህ በኋላ ከእኩልነት ውጭ መበላለጥን፣ አንበርካኪና ተንበርካኪነትን እንኳ የኛ የድል አድራጊዎች ትከሻ የኢትዮጵያ መሬት መሸከም አይችልም፣ ይፈነዳል። ያለ ነጻነትና ፍትህ መሬት ተንቀጥቅጦ እንደ ቁርበት ይጠቀልላል፣ አድባር እንደ ቅቤ ይቀልጣል። ይህንን በውል የምንረዳው የአዲሱ ትውልድ አብዮተኞችም እኛም አንገብርም፣ ሌላውንም አናስገብርም። አቻ ብቻ። ሁሉም ህዝቦች አቻ ናቸው። ሁሉም ኃይሎች የሚያስጠብቁት ጥቅም አላቸው። የኛንም አንሰጥም፣ የሌላውንም አንወስድም። አቻ ብቻ። ክፋት ለማንም፣ በጎነት ለሁሉም። አንድ አማራ እስከ ምጽአት አማራ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ሲል ይደመድማል። ይህ በእንዲህ እንዳለ አፋባ ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር ጠላትን ደምስሷል። ታኅሳስ 17 2018 ዓ.ም መነሻውን ከቡሬ ዙሪያ ወረዳ ቆጭ ከተማ ያደረገው የአብይ አህመድ ዘር ጨፍጫፊ ሰራዊት እኩይ የጥፋት ተልዕኮውን አንግቦ የአርሶ አደሩን ንብረት ለመዝረፍ ለመጨፍጨፍ ቅጥረኛ ሰራዊቱን ከንጋት 10 ሰዓት አካባቢ ጀምሮ ወደ ጭራር ቀበሌ ተንቀሳቅሰዋል። በአፋባ ቴዎድሮስ 109ኛ ኮር አይበገሬዎቹ የ88ኛ ክፍለ ጦር አንደኛ ሻለቃና 6ኛ ሻለቃ ቃኝና መሐንዲስ የጠላትን የእንቅስቃሴ መረጃ በማጤን ጠላትን ቀጥቅጠውና ጉሮሮውን አንቀው 5 ክላሽንኮቭ ማርከዋል። ክፍለ ጦሩ በአዲስ ከተደራጀ በኋላ ለሰባተኛ ጊዜ የተካሄደ ግዳጅ ሲሆን በግዳጁ አንደኛና 6ኛ ሻለቆች የጀግንነት ልካቸው ያስመሰከሩበት ቦታን እንደ ሁኔታው አንብበው የመጠቀም ወታደራዊ እውቀታቸውን ያሳዩት፣ ወደፊትም ተወርውረው እኔ ልቅደም እያሉ የጠላትን አፈሙዝ የነጠቁበት፣ የጠላትን አከርካሪ የሰበሩበት፣ ጠላትን ጉልበቱ እስኪርድ ያሯሯጡ ጀርባውን በጥይት የነደሉበት፣ በሲቃ የጣረ ሞት ድምፅ የተሰማበት፣ ከሞት የተረፈ ሚሊሻ ጉልበቱ እስኪዝል ሩጦ ጀነራል ተስፋዬ ረጋሳ የሚመራው የህዝብ ስብሰባ አዳራሽ ላይ ዘሎ በመግባት እናንተ ባላችሁበት አለቅን ፈጁን በማለት የልቅሶ ሲቃ በመድረኩ የታየበት ድንቅ ውሎ በወንበርማ ሰማይ ስር ተምዘግዝጎ ውሏል። በግዳጁ በርካታ የጠላት ኃይል የተደመሰሰ ሲሆን 5 ክላሽንኮቭ ከነተተኳሹ 4 ቦምብ መማረክም ተችሏል። እንዲሁ ህግ የማስከበር ዘመቻው ወደፊትም ተጠናክሮ ይቀጥላል። በ201 ኮር 54ኛ ክፍለ ጦር ህዝባችንና አሽከርካሪዎች የሰጡንን ጥቆማ መሰረት በማድረግ በህገወጥ መንገድ ሲዘርፉ የነበሩ ሁለቱ ላይ እርምጃ ተወስዷል። የመልሶ ማደራጀትና ጦሩን የማዘመን ሂደት በብቃት የተወጣ የሚገኘው ቴዎድሮስ ለማደናቀፍ ከብልጽግና ጎን ተልዕኮ ተሰጥቷቸው ሹፌር በማስቆም የሚዘርፉትንና ማህበረሰቡን ሲያስቸግሩ የነበሩትን እርምጃ በመውሰድ ህግ በማስከበርና ራሱን በማጽዳት ላይ ይገኛል። በተመሳሳይ 109ኛ ኮርም
እንዲህ አይነት ድርጊት በሚያደርጉት ላይ እርምጃ እየወሰደ መሆኑም የሚታወቅ ነው። ሌላው ደብረ ማርቆስ ሆስፒታል በቁስለኞች እንደታጨቀ ነው። 206ኛ ኮር በጠላት ላይ በተከታታይ ባደረገው ተጋድሎ በልማሜ፣ ስናን፣ ደብረ ኤልያስ የተደቆሱ የጠላት ከባድ ቁስለኞች በደብረ ማርቆስ ሆስፒታል በድን ሆነው እየወጡ ይገኛሉ። በጃማው ድንቅ ኦፕሬሽን የጠላት ኃይል ከተቀጠቀጠ በኋላ በርካታ ከባድ ቁስለኞች በደብረ ማርቆስ ሆስፒታል መግባታቸው እየታወቀ ነበር። ይሁን እንጂ እስካሁን የሚሞቱት ቁጥር እየጨመረ ሲሆን ኢንስፔክተር መሐሪ መላክ በድን ሆኖ በቆይ ከተማ ሲቀበር፣ ኢንስፔክተር በአምላክ ደግሞ ወደ አዲስ አበባ ተጉዞ ጥቁር አንበሳ ሆስፒታል መድረሱም ተረጋግጧል። በደብረ ኤልያስ ወረዳ የተቀጠቀጠችው 32ኛ ክፍለ ጦር 5ኛ ሬጅመንት በርካታ ቁስለኞች ደብረ ኤልያስ ሆስፒታል የሚያቃስቱት እንዳሉ ሆነው 100 አለቃ ፋሚ ኡመር እና 100 አለቃ መዝገብ ካሴን ጨምሮ በርካቶች ደብረ ማርቆስ ሆስፒታልን አጥለቅልቀውታል። በስናን የተወቀጠችው 25ኛ ክፍለ ጦር በበኩሏ ኮተቷን ይዛ ከረቡ ገበያ ወጣ እነራታ ቀበሌ ተሰብስባ ቁስለኞቿን እያገላበጠች ትገኛለች። በሉማሜ ከተማ ውስጥ አሁን መረጋጋት ያልቻለው የብልጽግና ስብስብ በአዋበል ወረዳ ፖሊስ ጽሕፈት ቤት ኃይሉ በርሉ ሰው አለ በከተማ አስተዳደሩ ሰላምና ደህንነት ላመስግን የዙሪያ ወረዳ ሰላም ደህንነት አዲሱ ቸሪ አማካኝነት ከሞት የተረፉ ሚሊሻዎችና ፖሊሶችን ለማረጋጋት ሙከራ ቢያደርጉም ጥርሳቸውን የሚያንቀራጭቱትና በቁማቸው የሚቃዡትን ድጋሚ ወደ ግዳጅ ማስወጣት ተስኗቸው ስብሰባው ያለመግባባት ተበትኗል። በጃማው ድንቅ ምት ሲፍረከረኩ የነበሩ 10 ሚሊሻዎች ዳብዛቸው በመጥፋቱ ምክንያት ግራ የተጋባው የአርመኒያው ሰራዊት በጸበልና በገዳም አካባቢዎች ፍለጋውን እያጧጧፈው መሆኑን ለማረጋገጥ ተችሏል። ሰሞነኛ መረጃዎች እነኝህን ይመስሉ ነበር።